በቃ ኢየሱስን ወዶ በኦርቶዶክስ እምነት ውስጥ መቆየት በጣም ከባድ ነው። ታላቅ ወንድማችሁ ኢየሱስ ነገሩን ሰርቶታል። ጆሮዬ ነው ወይስ? እስኪ አንዴ ድገሙ። ታላቅ ወንድማችሁ ኢየሱስ ነገሩን ሰርቶታል። በእኔ ምክንያት ጴንጤዎች ተሰድበዋል ትለናለች ዘማሪ ሶፊያ ሽባባው። የእመቤታችንን ስዕል አድነው ሳንቡሳና ፓስቲኒ መሸጫ ሲያደርጉትኝ በቁጥጥር ስር ውለዋል አቃቂ ክፍለ ከተማ ውስጥ። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። እንሰግዳለን ለስዕሉ። የእመቤታችንን ስዕል አድነው ሳንቡሳና ፓስቲኒ መሸጫ ሲያደርጉትኝ በቁጥጥር ስር ውለዋል አቃቂ ክፍለ ከተማ ውስጥ። ኦርቶዶክሳውያን ይሄ የጥንቃቄ መልእክት ነው። እማምላክን የሚወዳት እመቤታችንን የሚያፈቅራት ክብሯን በምንም ነገር የማይደራደርበት ኦርቶዶክሳዊ ይህንን ቪዲዮ አብዝቶ ለብዙዎች እንዲያደርስልኝ ይፈልጋል። መጀመሪያ ይህንን የተፈጠረውን አጋጣሚ ስሙት። ፓስቲኒ ሊገዛ ያኩኝ ሲሸጠኝ ያገውና አቃቂ ውስጥ ሻይ ቤቱ ስም አላውቀውም። የድሮ ሻይ ቤት ነው። ሰጠኝና ሁለት ሳምቡሳ ገዛው፣ ሁለት ፓስቲኒ ገዛውት። በዚህ ጠቅሎ ሲሰጠኝ አንተ አሁን ይሄ የእናንተን የመጽሐፍ እንደዚህ ቀድጄ ብሸጥበት ደስ ይላል ያልኩት እኔ አላውቅም አለ እና እንዴ በዚህ ይሸጣል ታዲያ ምን ላድርገው ታዲያ ገዝቼዋለሁ ልጣለው አልጥልም አለ። ከዛ እኔ ዝም ብዬ ወጣውና በጓደኞቼ ነገር ከዛ ጓደኞቼ ነገር ጓደኞቼ ለሄደ በአካል አገኘው ቀምቷቸው ሄደና ኬት አመጣችሁ ማከፋፋዩን ነገረን አለ። ማከፋፋዩን ነገሩት። ከዛ እጅ ከፍንጅ ከነወረቀቱ ያዛቸው። ለፖሊስ መረጃ ሰጣን። ፖሊሶች መጡ። አድራሻው ከየት እንደምታመጣ አባቷን ነግራ አባቷ ከመርካቶ እንደሚያመጣ ከማከፋፈያ እና እንደሚሸጡ ልጅቷ ተናገረች። እኔም ለፖሊስ ቃል የሰጠው መጨረሻ አሁን እነሱ ተይዘዋል። ፌስታል ስለተከለከለ ወረቀት ተጀምሮ ይላ ያቺን ምክንያት በማድረግ ሪከቨር ማድረግ ጀምሯል። ይሄ ህትመት የሚታተምበት ነው። ቲሸርቱ ላይ ስታምፕ ከተደረገ በኋላ እኛ ኦርቶዶክሳውያን የምናደርገው የነበረው ወይ ለራሱ ላዘዘን ሰውዬ እንሰጠዋለን ወይ ደግሞ እናስቀምጠዋለን፣ በክብር እናስቀምጠዋለን። ግን ይሄኛው ይሄ ብቻ ሳይሆን በጣም በብዛት ነው። እንዴ በኪሎ 200 ብር ምገዛው አለ ልጅ። እጅግ ከፍተኛ ጥንቃቄ አድርጉ። ፌስታል በመከልከሉ የተነሳ በጣም ብዙዎች ይሄንን የእመቤታችንና የቅዱሳንን የመስቀሉን ስዕል አድህኖ በዚህ ሰዓት ላይ እንደ ወረቀት ለዳቦ ለተለያዩ ቁሳቁስ እየተጠቀሙት ይገኛሉ። እኛ ደግሞ ኦርቶዶክሳውያን ባለማህተቦች ነን፣ ይገደናል። እኛ ለስዕሉ አንሰግዳለን። ለሻንት ያለንን ክብር ለማዋረድ የሚሄዱበት ርቀት ነውና አብዝታችሁ ይሄንን ቪዲዮ ማርያምን ነው መነግራችሁ፣ አብዝታችሁ ይሄንን ቪዲዮ ሼር በማድረግ ከፍተኛ ጥንቃቄ በማድረግ እንድትፈትሹ እንድታዩ፣ ስትደርሱበት ደግሞ ማርያምን እንዳትደራደሩበት፣ በዚህ ጉዳይ እንዳትደራደሩ፣ ስትደርሱበት ለሕግ አሳልፋችሁ የመስጠት የእናንተ ባለማህተቦች ግዴታ ነው። ታላቅ ወንድማችሁ ኢየሱስ ነገሩን ሰርቶታል። ጆሮዬ ነው ወይስ? እስኪ አንዴ ድገሙ። ታላቅ ወንድማችሁ ኢየሱስ ነገሩን ሰርቶታል። ሎቱ ስብሐት። አየህ ወንድሜ፣ ሰው የልብና የአእምሮ ብርሃን ጨልሞ መክሮት አልሰማ ሲል የኖረበት እድሜ የፍጥረታት ጌታን ይለዋል ወንድሜ። ነገሩ ምን ታደርግ? የህይወትህ መስመሯ የነፍስህ ሀገሯ ጠፍቷት ምትባዝነው ባለት ላይ የጸና ቤት እያለላት ባሸዋ ላይ የቆመ ጎጆ መምረጧ። ግን ቆይ ቆም ብለህ አስበሃል? ባሸዋ ላይ የቆመ ጣራና ግድግዳ እስከመቼ ድረስ እንደሚያስጠልልህ? ብታመልጥ ይሻላል ቤቱ ተደርምሶ አፍኖ ሳይገልህ። አምልጥ። በቃ ኢየሱስን ወዶ በኦርቶዶክስ እምነት ውስጥ መቆየት በጣም ከባድ ነው። ምክንያቱም ስንዘምር እንኳን እኔ ስለ ኢየሱስ በጣም እንዲዘመር ነው የምፈልገው እና በሰንበት ትምህርት ስላገለገልኩ ማለት ነው። በጣም እንግዲህ የሚዘመረው የቅዱሳን የሌላ ነገር ስለሚዘመር የኢየሱስን ስም እዛ ውስጥ ሆኖ መስማት በጣም ከባድ ነው። ከስንት ጊዜ አንድ እሱም ምናልባት መጽሐፍ ቅዱስ ሲያነቡ ምናምን ስለሆነ ኢየሱስን ወዶ እዛ ውስጥ መቆየት በጣም ከባድ ነውና በዚህ ሰዓት መጽሐፍ ቅዱስን መቀየሩን ሲመለከት ሌላ ተቃራኒ ነገሮችን ሲመለከት እኔ የህይወት መንገድ በቃ መፈለግ ጀመርኩ። በዚህ ሰዓት ማን ነው የእግዚአብሔር ልጆች እና ማን ናቸው ብዬ
ራሴን መጠየቅ ጀመርኩ። አሁን መጽሐፍ ቅዱስ እያነበብክ ነው? አሁን መጽሐፍ ቅዱስ እያነበብኩ። ስለዚህ መልእክት መጽሐፍ ቅዱስ አንብቡ ነው። እንደሰማችሁት ነው። ይሄ ቪዲዮ ለሁሉም ይድረስልኝ። ኢየሱስ ክርስቶስን እንኳን ዮናታን አክሊሉ አይደለም የወንጌል አማኝ ነን ብለው የሚያስቡ ሁሉ ኢየሱስ ክርስቶስን የተዋወቁትና ያገኙት በማን ነው ካላችሁ በኦርቶዶክስ ተዋሕዶ ነው። ለፕሮቴስታንት ወይም ደግሞ ለዮናታን አክሊሉ መጽሐፍ ቅዱስን ማን ሰጠህ? መጽሐፍ ቅዱስን ማን ሰጠህ ብለህ ብትጠይቀው ዮናታን አክሊሉን ከሱቅ ገዛሁት እንጂ ሌላ የሚያውቀው ትርጉም የለውም። ዮናታን አክሊሉ መጽሐፍ ቅዱስን ሄዶ ከሱቅ መግዛቱን እንጂ የሚያውቀው መጽሐፍ ቅዱስ ባለቤቱ ማን እንደሆነ እንኳን ዮናታን አክሊሉ አያውቅም። ስለዚህ ሲዋሽ ከገደብ ያለፈ ውሸት ባይዋሽ። ሲጀምር ልጅ ዲያቆንም የሰንበት ተማሪም አይደለም። ዲያቆንና የሰንበት ተማሪ ያልሆነ ልጅን ፕሮቴስታንት ልጅ ነው እኔ አውቀዋለሁ። ፕሮቴስታንቶችን እየያዙ ኦርቶዶክስን ማጥላላት ቢቀርስ ቢቆምስ። በዚህ አጋጣሚ በጣም ማዝነውና በጣም የሚከፋኝ አንድ ነገር አለ። የቤተ ክርስቲያን የሕግ አካላቶች ብዙ ጊዜ ቤተ ክርስቲያን ስትሰደብም ሆነ ስትዘለፍ ጸጥ ነው የሚሉት። አንዱ የቤተ ክርስቲያን የሕግ አካላቶች ከሀገር እንዳይወጣ እንዲህ ተብሎ ነበር ተብሎ ታስታውሳላችሁ። ትዝታው ሳሙኤልን ከሀገር እንዳይወጣ ሕግ ወጥቶበታል። የቤተ ክርስቲያን የሕግ አካላቶች እንደዚህ ብለዋል ተብሎ ነበር። እሱም ከሀገር ወጥቶ አሳየ። አሁን ደግሞ ምንም እንደማናመጣና ምንም እንደማንል ስለሚያውቅ እቺን እንቁና ንጽሕት የሆነችን ክርስቶስ ኢየሱስ በደሙ የመሰረታትን ቤተክርስቲያን መናፍቃንን በገንዘብ እየገዛ ቤተክርስቲያንን ይሰድባል። ቤተክርስቲያን መጽሐፍ ቅዱስን ማን እንደሰጣት ጠንቅቃ ታውቃለች። የቤተክርስቲያን ደግሞ ራስ ክርስቶስ ኢየሱስ ደግሞ ለቤተክርስቲያን ምን እንደሰጣት ቤተክርስቲያን ጠንቅቃ ታውቃለች። ኢየሱስ ክርስቶስ በሙላት ነው የሚሰበከው። ኢየሱስ ክርስቶስ በሙላት ነው የሚከበረው። ኢየሱስ ክርስቶስ በሙላት ነው የሚመለከው። የት? በእዚቹ በአንዲቷ ቤተክርስቲያን በኦርቶዶክስ ተዋሕዶ ውስጥ። ጴንጤዎች ግን ከመጠን በላይና ከአቅም በላይ የሆነ ስድብን ይሰድቧታል። ፍትህ ንጹህ ለሆነችዋና ቅድስተ ቅዱሳን የሚገቡባትና ቅዱሰ ቅዱሳን ሁሉ እልፍ አላፍ መላእክቶች አሜን አሜን እያሉ ለሚሰግዱለት ለኢየሱስ ክርስቶስን ለምታመልኳ ለአንዲቷ ሃይማኖት ኦርቶዶክስ ይሁን። የቤተ ክርስቲያን የሕግ አካላቶች ከዚህ በላይ ባታስደፍሩ መልካም ነው። በእኔ ምክንያት ጴንጤዎች ተሰድበዋል ትለናለች ዘማሪ ሶፊያ ሽባባው። እነሆ ሰሞኑን በተለያዩ የላይፍ ፕሮግራሞች ላይ የገባች ሀሳብ ስትሰጥ የቆየችው ዘማሪ ሶፊያ ሽባባው ሌሎች ቤተ እምነቶችን መልካምነት የሚያጎላ ሀሳብ በመናገሬ የኔን ሀሳብ ተጠቅመው ፕሮቴስታንትን ሰድበዋልና ይህንን ቤተ እምነት እንዲሁም ደግሞ የኢትዮጵያ ወንጌል አማኞችን በሙሉ ይቅርታ መጠየቅ እፈልጋለሁ ስትል መልእክቷን አስተላልፋለች። እኔ ያቀረብኳቸውን ሀሳብ ተንተርሰው እምነቱን ሰድበዋልና ይህ እኔን የሚመለከት አይደለም፣ የፕሮቴስታንት እምነት የእውነት እምነትና የምቀበለው በመሆኑ ይህንን ሐሳብ አልደግፍም ስትል መልእክቷን አስተላልፋለች። ከብዙ ሰዎች ጋር ትከራከራለህ። ሐሳባቸው ከሐሳብ ጋር ይለያይና ለማስረዳት ብዙ እንትን ትላለህ። በቃ ጭራሽ ከአንተ ጋር የማይግባቡ አይነት የሆኑብሃል። አንዳንድ ሰዎችን ደግሞ ምን ነው የኔ ባልሆኑ ብለህ ትመኛለህ። ንግግራቸው አያምር፣ አስተሳሰባቸው አያምር፣ ኢቭን ሴራ ሲሰሩ እንኳን አያምርባቸውም። ኤቭሪቲንጋቸው መንደሬ ነው። ኤቭሪቲንጋቸው ቆሻሻ ነው። እኔ እንዳልክ ጴንጤ የሆነበትን ቀን መላእክት አመስግነው ሊሆን ይችላል። ማለት አንድ ሰው ሲድን በሰማይ ደስታ ይሆናል ስለሚል መጽሐፍ። እኔ ግን በጣም የምቆጭበት ቀን ነው። ፕሮቴስታንትን ከሚያሰድቡ ብዙ ምክንያቶች መካከል አንደኛው እንዳልክ ነው። ይኸውላችሁ መጽሐፍ ቅዱስ ንግግራችሁ በጨው እንደተቀመመ በጸጋ ይሁን ማለት ንግግር በባህሪው ይበሰብሳል፣ ይሸታል፣ አካባቢን ይበክላል። ስለዚህ ልክ ስጋ በጨው ሲቀመም ሽታው እንደሚያዝ አንድ ዳታ ልንገራችሁ። አንድ መጽሐፍ ሳነብ ሜዲትራኒያን ውስጥ ያለው የጨው ኮንቴንት ቢወጣ ምድር ትሸታለች። ሪዘርቭ ያደረገው ሽታው እዛው የያዘው ጨው
የባህር ጨው ለዚህ ነው ያስፈልገው እግዚአብሔር በጣም ጠቢብ ስለሆነ። ስለዚህ ምን አለ ንግግራችሁ ልክ በጨው እንደተቀመመ በጸጋ ይሆናል። ጸጋ ስትናገር በእልህ በጥላቻ በብሔርተኝነት በጎሳ በሴረኝነት አትናገር። ጸጋ ንግግር ሲኖርህ ጨዋ ነህ፣ በጣም ጨዋ ነህ። ጳውሎስ በጣዖቶች መካከል እየሄደ መንፈሱ ተቆጣበት። በጣም ተቆጣና እንዴት ከእግዚአብሔር ውጭ ይመለካል ምናምን ብሎ ልክ ሰዎቹን ሲያገኛቸው በአማልክቱ መካከል ነበር የሚሄደው። ከዛ አንድ ያልታወቀ አምላክ ብለው ሐውልት አቆመዋል። ምን ብሎ ተናገራቸው? እናንተ ሰዎች አማልክትን እንደምትፈሩ ያለው ብሎ ነው ንግግሩን የጀመረው። በንቀት በስድብ አይደለም። እግዚአብሔር ያሳያቸው መንፈሱ ተቆጥቶበት በጣዖት መካከል እየሄደ ልክ ሰዎቹን ግን ሲያገኝ ከጥንካሬያቸው ነው የጀመረው። እንዳልክ እንደዛ አይደለም። እንዳልክ ኦርቶዶክስ እያለ ጴንጤን ሲሳደብ ነው የምናውቀው፣ መንደሬ ነው። አሁን ጴንጤ ሆኖ ደግሞ ኦርቶዶክስን ይሳደባል፣ የአዲስ አበባ ልጅ ይሳደባል፣ ምናምን ይሳደባል። እንደ ልቡ ነው እና የኔ ባልሆነ እግዚአብሔር ምን ልታረግ ነው ያመጣብኝ የምትሉት ቤተ መቅደስ በር ላይ የሚቆመው አይገባ ወይ አያስገባ የተባለው ታምራት ኃይሌ በቤተ ክርስቲያን በር ላይ የተቀመጠ አሰናካይ አይገባ ወይ አያስገባ ስንቱ በሱ ላይ ያነባ ብሎ የዘመረለት ሰው እንዳልክ ነው ለኔ። እባክህን ምናልባት እዚህ ሜንሽን አድርጉት በጌታ ስትናገር ጨዋ ሁን፣ ክርስቲያን ሁን። የክርስቲያን ወጉ ንግግሩ በጨው እንደተቀመመ በጸጋ መሆኑ ነው እና ይሄ ንግግሮች ሁሉ ሳይ እግዚአብሔር ምስክሬ ነው እኔ እንደተናገርኩት እየተሸማቀቅኩኝ ነው የማየው። ምንድነው ያመጣህብኝ ነብይት ላይ ምከርልን እስቲ። በቃ ስትናገር ተቆጠብ ወይ አትናገር። ማስተዋይ የሆነ ዝም ይላል እኮ ይላል መጽሐፉ። ደሱ በተናገረ ቁጥርኛ መሳቀቅ አለብን። እግዚአብሔር ይሰደባል፣ ቤተክርስቲያን ትሰደባለች ምናምን ብለን እባክህ ጨዋ ሁን። እግዚአብሔር ይባርካችሁ ሁላችሁንም። የምወደው አምላክ ሞቷል ብለህ ስታምን ይህንን ንግግር በድፍረት ስታወራ በየትኛው ልክትና ስሌት ነው? እንደ መጽሐፍ ቅዱስ ከሆነ አምላክ አይሞትም ነው አልሞተም ነው በመሰረቱ። መቃብሩን ባዶ አድርጎ ተነስቷል አልክ። መቃብሩን ባዶ አድርጎ ተነስቷል የሚለው ኃይለ ቃል በየት ነው ያለው? መጽሐፍ ቅዱስ ላይ ክርስቶስ መቃብሩን ባዶ አድርጎ ተነስቷል የሚል አንድ ጥቅስ እንኳን የለም በመሰረቱ። እዛ እስላም በአንተ ጭንቅላት የሚመዘን ሳይሆን ያንተ ጭንቅላትም ሆነ ያንተ ሃይማኖት በእስላም የሚመዘነው በመሰረቱ ማለት ነው። ይሄ የውሃብያ ኡስታዝ ያለውን ሰምታችኋል። እኛ ደግሞ በሚገባ መልስ እንሰጣለን። በነገራችን ላይ እንደው እኛ አምላክ ሞተ ብለንም አናቅም፣ አላስተማርንም። ሲጀመር እናንተ ናችሁ ልክ እንደ አባታችሁ እንደ ሙሐመድ እየፈለሰፋችሁ እየመጣችሁ እዚህ ጋር አፋችሁን የምትከፍቱት ሚዲያው ላይ ማለት ነው። እኛ የምናምነው በመለኮት ሆነ በስጋ ደግሞ ሞተ ብለን ነው የምናምነው ማለት ነው እንጂ እንደው አምላክ ሞተ ወይም ደግሞ መለኮት ሞተ አንልም። ነገር ግን ደግሞ በተዋሃደው ስጋ ደግሞ መከራን ተቀብሏል፣ ተገርፏል፣ ተሰቃይቷል፣ ተሰቅሏል። ይሄ ሁሉ የሆነው ደግሞ በተዋሃደው ስጋ ምክንያት ነው። ይሄ ነው እኛ ኦርቶዶክስ የምናስተምረው ማለት ነው። በነገራችን ላይ ይሄ የውሃብያ ኡስታዝ እሱና መሰሎቹ ሚዲያ ላይ የተሰማሩት የማያውቁትን ሰዎች ለማሳሳትና ለመጥለፍ ነው እንጂ ስለሚያውቁ አይደለም። ምንም የተማሩት ነገርም የለም። መጽሐፍ ቅዱስ እንደሚናገረው ኢየሱስ ክርስቶስ እንደተሰቀለ እንደሞተ ከሙታንም ደግሞ በኩራቱ እንደተነሳ በደንብ አድርጎ ይናገራል። ለዚህም ደግሞ መጽሐፍ ቅዱሳዊ ማስረጃ አለ። ማቴዎስ ወንጌል ምዕራፍ 28፣ የዮሐንስ ወንጌል ምዕራፍ 20 እንዲሁም ደግሞ የሉቃስ ወንጌል ምዕራፍ 24ን ብናነብ የሚናገረው ከሙታን እንደተነሳ መቃብሩ ባዶ እንደሆነ ነው የሚናገረው። እንዲሁም ደግሞ ለቶማስ ነው የተገለጸለት ከብዙ ማስረጃ ጋር ሕያው ሆኖ እንደኖረ ይናገራል። በነገራችን ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሙታን እንደተነሳ የሙታን በኩራት እንደሆነ የሚነግረኝ የሚያረጋግጥልኝ መጽሐፍ ቅዱስና ቅዱሳን ሐዋርያት አባቶቻችን ናቸው እንጂ አንተ ወይም ደግሞ የአንተ ሃይማኖት በ6ኛው መቶ ክፍለ ዘመን ላይ የተነሳው የሙሐመድ ተረት አይደለም። እኔ የምጠይቀው እሱን አይደለም የምጠይቀው። ሙሐመድ እንዲነግረኝም አልፈልግም። ምክንያቱም ሰይጣን ዲያብሎስ ሲያሳስተው መጀመሪያ ምን ያደረገው ቁርአን የሚባለውን ነገር አወረደልኝ ብሎ 16 ሰዎችን አጽፎ አመጣና መመሪያ አድርጎ ሰጠው።
ራሱን የጻፈው በርግጥ ሰዎችን ያጻፈው። ስለዚህ እኔ እንደው ስለ መጽሐፍ ቅዱስ አንታይ ክራይስት ሆኖ ተነስቶ የክርስቶስ ተቃዋሚ ሆኖ ተነስቶ ኢየሱስ ክርስቶስ ተሰቀለ፣ ሞተ፣ ተነሳ ብሎ እንዲነግረኝ አልጠይቅም ወይም ደግሞ አልጠብቅም። ከእስልምና ላይ የክርስቶስን ትንሣኤ ልጠብቅ አልችልም። ምክንያቱም ጸረ ክርስቶሳዊ ሆኖ የተነሳ እምነት ስለሆነ ማለት ነው ከአነሳሱ ጀምሮ። እኛ በነገራችን ላይ የምንናገረው ከሙታን ተለይቶ ተነስቷል የምንለው ቁርአን ላይ ስለተጻፈው ስለ ኢሳ አይደለም፣ ስለ ኢየሱስ ክርስቶስ፣ ስለ ጌታችን፣ ስለ አምላካችን፣ ስለ መድኃኒታችን ስለ ኢየሱስ ክርስቶስ እንጂ እናንተ ነብይ ስለምትሉት ስለ ኢሳ አይደለም። የተለያየ ማንነት ያላቸው ሁለት አካላት ስለሆኑ ኢሳና ኢየሱስ ማለት ነው። ከዛ ውጭ ግን አንተ እንደተናገርከው አንተም ወንክ ሃይማኖት የሚመረመረው በእኛ ሃይማኖት ወይም በእስልምና ነው ብላል። ይሄ ደግሞ በጣም ደስ የሚል ቀልድና ጨዋታ ነው። ቁርአን እንደማታውቅ እንደማታነብ ነው እኔ በዚህ የተረዳው ማለት ነው። ምክንያቱም ቁርአን እንደሚናገረው እኛን ክርስቲያኖችን እንድትጠይቁ መጽሐፍ ቅዱስ እንድታነቡ ነው ሪፈር የሚያደርጋችሁ። ብትጠራጠሩ እንኳን እንደው ሄዳችሁ ክርስቲያኖችን ጠይቁ፣ ከዚህ በፊት ያወራናቸውን ኢንጂልና ተውራትን አንብቡ ነው የሚላችሁ። ለዚህ ደግሞ ማስረጃ ላይ ዝም ብዬ አይደለም የማወራው። ሱረቱል ዩኑስ 10:94 ላይ እንደዚህ ይላል፣ ከዚያም ወደ አንተ ካወረነው በመጠራጠር ላይ ብትሆን እነዚያ ካንተ በፊት መጽሐፍ የሚያነቡትን ጠይቅ፣ እውነት በእርግጥም ከጌታ ዘንድ ወጥቶልሃል፣ ከተጠራጣሪዎቹም አትሁን። ማን የሚጠይቀው? እኛን አይሁዶችንና ክርስቲያኖችን ሙሐመድ እንዲጠይቅ አላህ መመሪያ ሰጥቶታል። በግጥ ራሱ የጻፈው ፍልስፍና ነው ቁርአን የሚባለው። ቁርአናችሁ መጽሐፍ ቅዱስ እንድታነብ እንዲሁም ደግሞ እኛ እንድጠይቅ እንዳስጠራጠር ነው የሚነግር። ስለዚህ እኔ አንተን አልጠይቅም መጥቼ ስለ ክርስትናዬ ወይም ደግሞ ስለ መጽሐፍ ቅዱስ ስለ ሃይማኖቴ አንተን መጥቼ ልጠይቅህ አልችልም። ምክንያቱም ስላልነበረ ስለሌለም ስለማታቅም ስለኛ ሃይማኖት ማለት ነው። መጽሐፍ ቅዱስ ተውራትና ኢንጂል ብርሃንና መመሪያ ተብለው ለሙሐመድ ተነግሮታል ወይም ደግሞ ተሰጥተውታል። እስኪ እሱን እንመለከት ደግሞ ሱረቱል አልማኢዳ 5:44 እና 46 እኛ ተውራትን በውስጧ መመሪያና ብርሃን ያለባት ሆና አወረድናት ይለዋል። ከዛስ ደግሞ 46 ላይ ደግሞ እንደዚህ ይላል። ስለ ወንጌል ነው የሚናገረው የኛው ማለት ነው። በፈለጎቻቸው ላይ የመርየም ልጅ ኢሳን ተውራትን አረጋጋጭ ሲሆን ከአስከተል ነው። ኢንጂልንም በውስጡ መመሪያና ብርሃን ያለበትን እያለ ይቀጥላል። ኦሪትና ወንጌል ብርሃን ተብለው ተጠቅሰዋል። በምን ውስጥ? በቁርአን ውስጥ። እኛን ነው የሚጠይቀው ማለት ነው። ብርሃናችሁ ናቸው። ሱረቱል አልኒሳ 4:136 ላይ ደግሞ እንደዚህ ይላል፣ እናንተ ያመናችሁ ሆይ በአላህና በመልእክተኛው በዚያም በመልእክተኛው ላይ ባወረደው መጽሐፍ ወይም ቁርአን በዚያም ከበፊት ባወረደው መጽሐፍ እመኑ፣ በአላህና በመላእክቱ በመጽሐፎቹም በመልእክተኞቹም በመጨረሻውም ቀን የካደ ሰው በእርግጥ ሩቅ የሆነን መሳሳት ተሳሳተ ይላል። በፊት የወረዱት ምንድናቸው ብለን ስንመለከትም ኢንጂልና ተውራት ናቸው በፊት የወረዱት ከቁርአን በፊት ማለት ነው። እንደ ሙሐመድ ተረት ሙሐመድ እንኳን እንዳረጋገጠው እኔ ሃይማኖቴን የማረጋግጠው እስልምናን ጠይቄ ቁርአንን አንብቤ አይደለም። አንተ ግን ሃይማኖት እንኳን ለማረጋገጥ ቁርአን እንኳን ለማረጋገጥ መጽሐፍ ቅዱስ ማንበብ አለብህ። ከዚህ ከሐዲሳቶቹ ውጪ ማለት ነው። መጽሐፍ ቅዱስ አንብበህ ነው የምታረጋግጠው። እኛን ጠይቀህ ነው ባይዘው የምታረጋግጠው። ራሱ ብትጠራጠር እንኳን እንደ ቁርአን ልክ አይደለም ብለህ ነው መጠራጠር እንኳን ቢገባ እኔን ነው መተህ የምጠይቀኝ ማለት ነው።